የጂኦ ቱሪዝም ሀብቶቻችንን ምን ደረጃ ላይ ይገኛሉ? እንዴት እያስተዋወቅናቸው ነው? እንዴት እየተጠቀምንበት ነው? የዛሬ አዲስ ቀን የሀገር ጉዳይ ነበር ተመልካቾቻችን። ቀን በዜና ኢትዮጵያ እንዲሁም ምሽት በኢቲቪ 57 ተጨማሪ ሀሳቦችን እያነሳን ቆይታ እናድርግብታለን። ከወዲሁ እንድትከታተሉ እንጋብዛለን። እንቀጥላለን። የዶስትሪ መረጃዎችን በአዲስ ቀን የምንከታተልበት ሰዓት ላይ እንገኛለን። በመግቢያችን ላይ ያስተዋወቀን ጉዳዮች ደግሞ ይዞ ባልደረባችን ናትናኤል ተመልሶ ተገናኝተናል። ናቲ በድጋሚ እንኳን ደህና መጣህ። መቀጠል እንችላለን። በጣም አመሰግናለሁ። እንግዲህ የመጀመሪያው ጉዳያችን የሚሆነው ባለ 777 ደረጃው የሀምበሪቾ ተራራን የተመለከተ ነው። እንግዲህ ከሰሞኑ በማህበራዊ ትስስር ገጾች ላይ ሀምበሪቾ ተራራን የተመለከቱ መረጃዎች በስፋት እየተዘዋወሩ ነው። ይህም ምክንያት የሆነው እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሰሞኑ በማህበራዊ ትስስር ገጻቸው ያወጡትን መረጃ ተከትሎ ነው እንግዲህ ይህ ነገር በማህበራዊ ትስስር ገጾች ላይ እየተናፈሰ ያለው። እንግዲህ የሀምበሪቾ ተራራ ከአዲስ አበባ 260 ኪሎ ሜትር ርቀት ላይ የሚገኝ ከ3058 ሜትር ከፍታ ላይ የሚገኝ ተራራ ነው። ከዛ ባሻገር ደግሞ በማዕከላዊ ኢትዮጵያ ክልል ውስጥ በከምባታ ዞን በዱራሜ ከተማ ውስጥ የሚገኝ ተራራም እንደሆነ ይነገርለታልና በዚህ ተራራ በጣም በርካቶች የቱሪስት መስህብ እየሆነም እየሄዱ የሚጎበኙት ስፍራም ጭምር ነው። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ከቪዲዮ ጋር ያጋሩት መልእክት በማዕከላዊ ኢትዮጵያ የሚገኙ እነዚህ አስደናቂ የተራራ ሰንሰለቶች የብዝሃ ሕይወት ሀብትና የታሪክ ዋጋን የተሸከሙ ናቸው ሲሉ ገልጸውታል። ከዛ ባሻገር ደግሞ ሀምበሪቾ ተራራ እና አካባቢው ከ16ኛው እስከ 19ኛው ክፍለ ዘመን የተከታታይ የከምባታ ነገስታት መቀመጫ በመሆንም ስለማገልገላቸው እንደዚሁ ገልጸዋል። ጠቅላይ ሚኒስትሩ በሀምበሪቾ ተራራ ቆይታ ማድረጋቸውን እና ደግሞ 777 የሚሆነውን ደረጃዎች እኔም ወጥቻቸዋለሁ የዓለም ጎብኚዎች እንዲሁም ኢትዮጵያውያንም እንደዚሁ መታችሁ እንድትጎብኙ ራሳችሁን እንድትፈትኑ እጋብዛለሁ ሲሉ በማህበራዊ ትስስር ገጻቸው መልእክታቸውን አስተላልፈዋል። እንግዲህ በጣም በርካታ አስተያየት የሰጡበት መረጃ ነበረ። እንግዲህ በኢትዮጵያ ብዙ መወጣጫ ደረጃ የተሰራላቸው ተራሮች አሉ። 777 ያለው የሀምበሪቾ ተራራ ነው። ሌሎችም በተለያየ ቁጥር ግን አዋሳ የሚገኘውን የታቦር ተራራን ጨምሮ ሌሎች ተራሮችም በሀገራችን አንኮበርም እንደዚሁ መወጣጫ ደረጃ የተሰራላቸው ተራሮች እንደሚገኙ እንደዚሁ የሚያስታውሱ አስተያየቶችም እንደዚሁ በማህበራዊ ትስስር ገጽ ላይ ሲሰጡ ነበረ። ይህንን ካልን ወደ ቀጣዩ መረጃችን ነው። እኛ ቀድሞ ካነሳ ነው ርዕሰም ጉዳይ በጣም የተሳሰረ ነው። ምክንያቱም ብዙ የኢኮ ቱሪዝም ሀብቶች አሉን፣ የጂኦ ቱሪዝም ሀብቶች አሉን እያለ ነውና እነሱን ማስተዋወቅ ይገባል። እንግዲህ ክቡር ጠቅላይ ሚኒስትሩን ቦታው ላይ ሄደው እኔ ሞትቻለሁ ካሉ በኋላ ብዙዎች መነጋገር ያድርገውት ነበርና በጣም ደስ ይላል። በትክክል በተለያዩ ማህበራዊ ትስስር ገጾች ላይ እሳቸው ሲወጡ ተራራውን እየወጡ ፑሻፕ ሲሰሩ የሚያሳዩ ምስሎች እንደዚሁ ሲወጡ ነበርና በጣም በርካቶች እየተቀባበሏቸው የነበሩ ምስሎች ናቸው። ይህንን ካለን ወደ ቀጣዩ መረጃችን ስናልፍ ወደ ህንድ የሚወስደን መረጃ ነው። በህንድ በዓለማችን ረጅሙ ባቡር ድልድይ ተገንብቷል። ይህም 5.1 ቢሊዮን ዶላር የፈጀ ድልድይ እንደሆነ ነው የተነገረለት። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ናቸው በዓለማችን ረጅሙ የባቡር ድልድይን ያስመረቁት ማለት ነው። ከ359 ሜትር በላይ የሚረዝም እንደሆነም ነው የተነገረለት። ይህ ድልድይ እንግዲህ ይህ ድልድይ ከተቀረው የአወዛጋቢ ሆነው የካሽሚር ግዛትን ከተቀረው የህንድ ክፍል ጋር የሚያገናኝ ድልድይ እንደሆነም ተገልጿል። እንግዲህ ካሽሚር አካባቢ በህንድ በጣም አካባቢው በጣም ተራራማና ለትራንስፖርት በተለይ በተሽከርካሪ ለሚደረግ ትራንስፖርት ምቹ እንዳልሆነ ይገለጻል። ግን ደግሞ የዚህ የባቡር ድልድይ መገንባትና አገልግሎት መስጠት መጀመር በአካባቢው ያለውን የትራንስፖርት ችግርም እንደሚፈታ ነው የተገለጸው። 272 ኪሎ ሜትር ያክል ርዝመት ያለው ድልድይ ነው። በአጠቃላይ ከባህር ወደ ላይ ደግሞ የድልድዩ ርዝመት ቅድም እንደገለጽኩት 359 ሜትሮችን የሚረዝም ነው። ከዛ ባሻገር እንግዲህ ይህ በዓለማችን ረጅሙ የባቡር ማስተላለፊያ ድልድይ ከፓሪስ ከሚገኘው ኤፍል ታወር ጋር በማወዳደር በርካታ የዓለም ሚዲያዎች ሲዘግቡት ነበር። ከ35 ሜትር በላይ
ይረዝማል ከኤፍል ታወር በተጨማሪ ማለት ነውና ይህ የዓለማችን ረጅሙ ድልድይ እንደሆነም እየተገለጸ ነው የሚገኘው በማህበራዊ ትስስር ገጾች እንዲሁም ደግሞ በዓለም አቀፍ ሚዲያዎችም ይህ ድልድይ መመረቁን ተከትሎ በርካታ ዘገባዎችን ሲሰሩ እኛም ተመልክተናል። በኢቢሲ.ስትሪም ባሉን የማህበራዊ ትስስር ገጾች ላይ ይህንን ድልድይ የተመለከተ መረጃ እንደዚሁ አሰራጭተናል ማለት ነው። ይህንን ካልን ወደ ቀጣዩ መረጃችን ነው የምናልፈው። ቀጣዩ መረጃችን ወደ አሜሪካ ሎስ አንጀለስ ይወስደናል። በአሜሪካ ሎስ አንጀለስ በቅርቡ ከፍተኛ የህዝብ ተቃውሞ አጋጥሟል። ዛሬ 3ኛ ቀኑን ይዟል። ፕሬዚዳንት ዶናልድ ትራምፕም ይህንን የህዝብ ተቃውሞ ለማረጋጋትና ለመበተን የ2000 የሚሆኑ የብሔራዊ ዘብ ጥበቃ ወታደሮችን በሎስ አንጀለስ አሰማርተዋል። እንግዲህ ይህ ተቃውሞ ሰነድ አልባ ነዋሪዎችን የማሰር ዘመቻ ተጀምሮ ነበር። ይህንን ዘመቻ በመቃወም ነው እንግዲህ በሎስ አንጀለስ የተለያዩ አካባቢዎች ላይ የህዝብ አመጽ የተከሰተው። ይህንን አመጽ ለማረጋጋት ፖሊስ በተሰላፊዎች ላይ የአስለቃሽ ጭስና በዱላ ለመበተን ለማረጋጋት ሙከራ እያደረገ ነበር። ነገር ግን ከቀን ወደ ቀን እየተባባሰ እየመጣ እንዳለ ነው ዓለም አቀፍ ሚዲያዎችም እየዘገቡት የሚገኙት። ነገር ግን በተጨማሪ ወታደሮችን በሎስ አንጀለስ ማስፈር ችግሩን ከማባባስ የተለየ መፍትሄ አይኖረውም የሚል የተለያዩ ተቋማት፣ ግለሰቦች እንዲሁም የሎስ አንጀለስ መንግስትም ጨምር እንደዚሁ አስተያየቶቻቸውን እየሰጡ ነው። ነገር ግን ደግሞ ፕሬዚዳንት ዶናልድ ትራምፕም በማህበራዊ ትስስር ገጻቸው ላይ ማንኛውም ተቃውሞ ሰልፍ ማድረግ ይቻላል፣ ነገር ግን ደግሞ የህዝብን ንብረት ማውደም፣ በጸጥታ አካላት ላይ ደግሞ ድንጋይ መወርወርና እንደዚህ አይነት የአመጽ እንቅስቃሴ ማድረግ ህገወጥ ነው፣ ለሚወሰደውም ህጋዊ እርምጃ ተጠናክሮ ይቀጥላል የሚል አስተያየታቸውን ሲሰጡ ነበር። እንግዲህ ይህ የተቃውሞ ሰልፍ ዛሬም ቀጥሏል። 3ኛ ቀኑን የያዘ እንደሆነና በዓለም አቀፍ ሚዲያዎች ላይ እንደዚሁ በስፋት ይህንን አስመልክቶ የተለያዩ መረጃዎች እየወጡ ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በዶትስትሪም ባሉት የማህበራዊ ትስስር ገጽ አማራጮችም እንደዚሁ ይህንን አመጽና እየተወሰደ ያለውን እርምጃ እንዲሁም ደግሞ ቀጣይ መረጃዎችንም የተመለከቱ መረጃዎች ተከታታይ እየወጡ ነው የሚገኘው። የመጨረሻው ጉዳያችን የሚሆነው ፋክት ቼክ የምናደርግበት ነው። እውነት ነው ወይንስ በማህበራዊ ትስስር ገጾች ላይ እየወጡ ያሉ በተለይ የተሳሳቱ ሰዎችን ሊያሳስቱ የሚችሉ መረጃዎች የትኞቹ ናቸው በሚል ተሞክሮን የምናጋራበት ነው። ከሰሞኑ በሩሲያና በዩክሬን መካከል ባለው ጦርነት ላይ ዩክሬን በሩሲያ ላይ ጥቃት መፈጸሟ ይታወቃል። ሰፊ ጥቃት፣ በድሮኖች የታጀበ ጥቃት። ያንን አስመልክቶ አጸፋ ምላሽ ሩሲያ ሰጥታለች ሲባል ነው እንግዲህ አጸፋውን ከመስጠቷ በፊት የተለያዩ ተንቀሳቃሽ ምስሎች መውጣት የጀመሩት። እንግዲህ በተለይ ኢንዲያ ቱዴይ ፋክት ቼክ ገጹ ላይ በአንድ በጣም በስፋት ሲዘዋወር የነበረ ተንቀሳቃሽ ምስል በሚሊዮኖች የሚቆጠሩ ሰዎችም እንደዚሁ የተመለከቱት ምስል ከዩክሬን ራሻ ጋር የተገናኘ አሁን ላይ የተወሰደ ያጸፋ ምላሽ ያልሆነ ነገር ግን ደግሞ ከዓመት በፊት በጦርነቱ መካከል የነበረን ጉዳት መልሶ በማምጣት ልክ አሁን እንደተደረገ አድርጎ በማቅረብ እንደዚሁ ሐሰተኛ መረጃ በማህበራዊ ትስስር ገጽ ላይ እየተናፈሰ ስለመገኘቱ ነው እየተገለጸ ያለው። እንግዲህ እንደዚህ አይነት ችግሮች ሲከሰቱ ሁሉ ጊዜ ሰዎች በተለያየ ምክንያት ተወዳጅነትን ለማግኘት ተደማጭነትን ለማግኘት በማህበራዊ ትስስር ገጽ ላይ እንደዚህ አይነት መረጃዎች ይለቃሉ። ከዛ ባሻገር ደግሞ በማህበራዊ ትስስር ገጾች በተለይ በዩቲዩብ እና ሌሎችም ገቢ የሚያስገኙ ገጾች ደግሞ ገንዘብ ለመስራት ብዙ ሰዎች ጋር ለመድረስም እንደዚህ አይነት ሐሰተኛ መረጃዎች እየተሰሩ እንደሚለቀቁ እንደሚጋሩ ይታወቃል። አንዳንድ ፖለቲከኞችና የፖለቲካ ትርፍ ለማግኘት የሚጥሩ ሰዎችም እንደዚህ አይነት ሐሰተኛ መረጃዎችን ከሌላ ጊዜ እያመጡ ወይም ደግሞ በኤአይ እና በፎቶሾፕ ተጨማሪ ምስሎችንም እንደዚሁ በማድረግ ነገሮችን በማጋነን ሰዎችን ወደ ተሳሳተ አቅጣጫ የሚመሩ መረጃዎች በማህበራዊ ትስስር ገጽ ላይ ይለቀቃሉ። ስለዚህ እኛም ሁሉ ጊዜ እንደምንለው በማህበራዊ ትስስር ገጾች ላይ በኢንተርኔት የሚለቀቁ ሁሉም መረጃዎች እውነት ናቸው ብለው ሳያጣሩ መቀበል ወደ ተሳሳተ አቅጣጫ ሊመራ ይችላል። ሁሉ ጊዜ ማረጋገጥ አንድ ደረጃ ከፍ ብሎ መመልከትም እንደዚሁ እንደሚያስፈልግ መልእክታችን ነው። ለዛሬ ዶትስትሪም ያስኳቸው መረጃዎች ይህን ይመስላሉ። እናመሰግናለን። መልካም